ፊልሙ የሚጀምረው በሕዝብ የመዋኛ ገንዳ ቦታ ላይ የሥራ አስኪያጅ የሆነውን ማግራዲን እያሳየን ሲሆን፣ እሱም ገንዳው ለበዓል ቅዳሜና እሁድ እንደሚዘጋ ለማሳወቅ በግድግዳው ላይ ማስታወቂያ ሲለጥፍ እንመለከተዋለን። ከዋናተኞቹ መካከል አንዷ የሆነችው ብሪ እየዋኘች በመዝናናት ላይ ትገኛለች። ነገር ግን የደመጠናውን የምትለካበት ጊዜ ስለደረሰ እረፍት ትወስዳለች። ተመልሳም ወደ ውሃ ውስጥ ከመግባቷ በፊት የአልማዝ ቀለበቷን አውልቃ ቦርሳ ውስጥ ታስቀምጠዋለች። ይህ በእንዲህ እንዳለ በዚህ ቦታ የጽዳት ሰራተኛ ሆና የምትሰራው ክላራ ሰዎች ረስተውት ከሄዱ ቱዋሌት ውስጥ ገንዘብ ስትሰርቅ ማግራዲ ይመለከታታል። እሱም ለእሷ እድል በመስጠቱ እንደተጸጸተ ይነግራትና ሊያባርራት ይወስናል። ነገር ግን የዛሬ ፈረቃዋን መጨረስ አለባት። በመኪና ማቆሚያ ቦታ የብሪ እህት ጆና ወደ መዋኛው ገንዳ ቦታ ለመግባት እያመነታች መኪና ውስጥ ተቀምጣ እንመለከታታለን። ከብዙ ሀሳብም በኋላ ስልኳን መኪና ውስጥ አስቀምጣ ከእህቷ ጋር ለመቀላቀል ወደ ውስጥ ትገባለች። እህትማማቾቹም ከተገናኙ ስለቆዩ ይሄ አብሮ ለመሆን ጥሩ እድል ይፈጥርላቸዋል። ጆናም ጥሩ ስሜት እየተሰማ ስላልነበረና በገንዳ ዙሪያ የሚሮጡት ልጆች ምክንያት ለመዋኘት አልፈለገችም። ነገር ግን ብሪ እንድትዋኝ ታሳምናታለች። በመዋኘት ላይ ያሉም ማግራዲ መጥቶ ገንዳውን የመዝጊያ ሰዓት እንደደረሰ ይነግራቸዋል። ጆናም ለመዝጋት ሰዓቱ ገና እንደሆነ ስትነግረው ማግራዲም ለበዓል ቅዳሜና እሁድ ቀደም ብለው እንደሚዘጉ ይነግራትና ግድግዳው ላይ የተለጠፈውን እንድታነብ ይነግራታል። እህትማማቾቹም ከመዋኛው ገንዳ ወጥተው ራሳቸውን እያደራረቁ እያለ ብሪ ለጆና ቀለበቷን ለማሳየት ቦርሳዋን በምትፈትሽበት ጊዜ ነገር ግን ቦርሳ ውስጥ ቀለበቷን ማግኘት አልቻለችም። አሁን ላይ ሁሉም ሰው ከቦታው ለቆ ስለወጣ ማግራዲ እህትማማቾቹን እንዲወጡ ይነግራቸዋል። በዚህም ጊዜ ጆና ቀለበቱ በገንዳ ውስጥ በፍሳሽ ማስወገጃው ብረት ላይ እንደተቀረቀረ ትመለከታለች። በዚህ ምክንያት ብሪ ቀለበቷን ለማውጣት ወደ ገንዳ ውስጥ ጠልቃ ትገባለች። የቻለችውንም ያህል ቀለበቱን ለማላቀቅ ብትሞክርም ለማላቀቅ ግን አልቻለችም። ጆናም ይህንን ስትመለከት እሷን ለመርዳት ወደ ገደሉ ውስጥ ዘላ ትገባለች። በዚህም ጊዜ ማግራዲ ገንዳውን ሲመለከት ምንም ሰው ስለሌለ ገንዳውን መዝጋት ይጀምራል። በዚህም ጊዜ እህትማማቾቹ ቀለበቱን ለማላቀቅ እየታገሉ ይገኛሉ። በዚህም ጊዜ የጆና ጸጉር በፍሳሽ ማስወገጃ ውስጥ ይያዛል። ብሪም የእህቷን ጸጉር ካላቀቀችላት በኋላ ከገንዳ ውስጥ ለመውጣት በሚዋኙበት ጊዜ ገንዳው እንደተዘጋ ይመለከታሉ። እነሱም በመደናገጥ የገንዳውን ሽፋን በመደብደብ ለእርዳታ ይጣራሉ። ነገር ግን በሚያሳዝን ሁኔታ ማግራዲ አስቀድሞ ከቦታው ወጥቶ ነበር። እነሱም ምን ማድረግ እንዳለባቸው ካሰቡ በኋላ ሽፋኑን ወደ ላይ ለመግፋት ይሞክራሉ። ነገር ግን የግድግዳው ሽፋን ከጠንካራ ፋይበር ግላስ ስለተሰራ ሊያንቀሳቅሱት አልቻሉም። ትንሽ ቆይቶም የገንዳው ሽፋን የአየር ማስገቢያ ቀዳዳ እንዳለው ይመለከታሉ። ስለዚህ ብሪ የፕላስቲክ ሽፋን ከገንዳው ግድግዳ ላይ ካለው ቀዳዳ ውስጥ ታወጣና ፕላስቲኩ ወደ ሽፋኑ እንዲገባ አድርጋ ትሰብረዋለች። በዚህም ጊዜ በእህትማማቾቹ መካከል ግጭት ይፈጠራል። እናም ብሪ ጆና ስለቀናችባት ቀለበቱን ወደ ገንዳው የወረወረችው መስሏታል። ብሪም ወደ ፍሳሽ ማስወገጃው ሄዳ በመጨረሻም ቀለበቷን ታላቅቀዋለች። ጆናም በፕላስቲኩ ሽፋኑን ለመቁረጥ እየሞከረች እያለ እጇ ይቆረጣል። በዚህም ጊዜ ብሪ የፍሳሽ ማስወገጃው ብረት ሽፋኑን ለመስበር እንደሚረዳቸው ትናገራለች። ነገር ግን ብሪ ብረቱን ለማንሳት ጥንካሬ የላትም። ጆናም እሷን ለመርዳት ፈቃደኛ አልሆነችም ነበር። በዚህም ጊዜ የብሪ ስልክ ሲጮህ ይሰማሉ። ስልኩም የተደወለው ከእጮኛዋ ዴቪድ ነበር። እሱም ስልኩ ስላልተነሳለት በኩባንያው ራት ግብዣ ላይ እንደሚሄድና ወደ ቤት አምሽቶ እንደሚመጣ መልእክት ያስቀምጥላታል። ከዚያም ብሪ እንደገና የፍሳሽ ማስወገጃውን ብረት ለማንሳት ትሞክራለች። ነገር ግን አሁንም ማንሳት አልቻለችም። ሰዓታትም ካለፉ በኋላ ሌሊት ላይ መብራቱ ይጠፋል። ብሪም ዴቪድ ሲደውል ስልኳ ሲጮህ ትሰማዋለች። በዚህም ጊዜ ጆና ብሪ ጥሩ እንዳልሆነች ታስተውላለች እና ምን እንደሆነች ስትጠይቃት ብሪም የስኳር በሽተኛ እንደሆነችና መድኃኒቷን ቶሎ ካልወሰደች ኮማ ውስጥ ልትገባ እንደምትችል ትነግራታለች። ይህ በእንዲህ እንዳለ ክላራ ስራዋን ለመጨረስ ወደ ህንፃው ትመለሳለች። ነገር ግን ስራዎቿን ለመጨረስ በደንብ እየሰራች አልነበረም። ወደ እነ ብሪም ስንመለስ ጆና በብሪ እጅ ላይ የተቃጠለ ጠባሳ ትመለከታለች እና ምንም ነገር ስለማታስታውስ አባታቸው በሞተበት ቀን ላይ ምን እንደተፈጠረ ትጠይቃታለች። ብሪም አባታቸው በዚያ ምሽት ሰክሮ ወደ ቤት እንደመጣና ሲጋራን በሚያጨስበት ጊዜ ሲጋራው ትራስ ላይ ወድቆ እሳት እንደተነሳና ነገር ግን እሱን በጣም ሰክሮ ስለነበር እየነደደ እንደሆነ እንዳላወቀና እሱን ለማንሳት ስትሞክር እጇ እንደተቃጠለ ትነግራታለች። በዚህም ጊዜ ክላራ ወደ ገንዳው ክፍል ገብታ የብሪ ስልክ ሲደወል ትሰማለች። እናም ቦርሳውን ለመስረቅ ወደዛ ስትሄድ እህትማማቾቹ ለእርዳታ ሲጮሁ ትሰማቸዋለች። እሷም የብሪን ቦርሳ ለመፈተሽ ጊዜ ለማግኘት ጥያቄዎችን ትጠይቃቸዋለች። ነገር ግን የደህንነት ካሜራዎቹ እየሰሩ እንደሆነ አስተውላ ክላራ ካሜራዎቹን ለማጥፋትና መብራቶቹን ለማብራት ወደ መቆጣጠሪያ ክፍሉ ትሄዳለች። ከዚያም ወደ ገንዳው ትመለስና እነሱን ለመርዳት ብቻ እንደምትፈልግ ትነግራቸውና የብሪን የስልክ የይለፍ ቃል ትጠይቃለች። ብሪም ቁጥሩን ስትነግራት ነገር ግን ክላራ ለፖሊስ ከመደወል ይልቅ የዴቪድን መልእክት ከፍታ ማዳመጥ ትጀምራለች። ጆናም እሷን መሳደብ
ስትጀምር ክላራ ማሾፏን ትታ እስር ቤት ከገባች በኋላ ስራ ለማግኘት እንደተቸገረችና ገንዘብ እንደሚያስፈልጋት ትነግራቸዋለች። ከዚያም የብሪን የኤቲኤም ፒን ከነገሯት ከዚህ ቦታ እንደምታስለቅቃቸው ትነግራቸዋለች። እህትማማቾቹ ግን ይህንን ለማድረግ ስላልተስማሙ ክላራ መብራቱንና ማሞቂያውን በማጥፋት ሌሊቱን ሙሉ እንዲቀዘቅዙ ታደርጋለች። በዚህም ምክንያት ብሪ ፒኑን ትነግራታለች። እናም ክላራ በፍጥነት ከቦታው ለቃ ትሄዳለች። ነገር ግን ማሞቂያውን መልሳ አላበራችው ነበር። በዚህም ምክንያት እህትማማቾቹ ራሳቸውን ለማሞቅ ይተቃቀፋሉ። ሰዓታትም ካለፉ በኋላ የብሪ አካል በብርዱ ምክንያት ይታመማል። ከትንሽ ቆይታም በኋላ ክላራ ትመጣለች። እናም በባንክ ሂሳቧ ውስጥ 80 ብር ብቻ ስላለ በጣም ተናዳለች። እህትማማቾቹንም ለሞት እዚህ ጥላቸው እንደምትሄድ ትነግራቸዋለች። ከዚያም ወደ መቆጣጠሪያው ክፍል ትሄዳለች። በዚህም ጊዜ ጆና ይቅርታ ትጠይቃትና የምትነግራት በጣም አስፈላጊ ነገር እንዳለ እያለቀሰች ትነግራታለች። ክላራም ጆሮዋን በቀዳዳው በኩል ስታስጠጋ ጆናን በያዘችው ሹል ፕላስቲክ ትወጋታለች። ክላራም በህመም በመጮህ ቁስሏን ለማየት ወደ መታጠቢያ ቤት ትሄዳለች። በጣምም ስለተናደደች እነሱን ለመበቀል ወደ መቆጣጠሪያው ክፍል በመሄድ አውቶማቲክ የገንዳ ማጽጃውን ታበራዋለች። በዚህም ጊዜ እህትማማቾቹ በክሎሪን መታፈን ይጀምራሉ። በዚህም የተነሳ ብሪ ራሷን ስታ መስመጥ ትጀምራለች። ጆናም ብሪን እስክትነቃ ድረስ ትይዛታለች። አሁን ላይ ለመተንፈስ እየከበዳቸው ስለመጣ ለክላራ እየገደለቻቸው መሆኑን ይነግሯታል። በመጨረሻም ክላራ ማጽጃውን ታጠፋዋለች። ከዚያም በኋላ ክላራ የተዘጋባቸውን ለመክፈት በምትኩ የብሪን ቀለበት ትጠይቃቸዋለች። ጆናም ይህንን እንዳታረግ ብትቃወማትም ብሪ ግን ችላ ብላት ቀለበቱን ለክላራ ትሰጣታለች። ነገር ግን ክላራ እስካሁን የተዘጋባቸውን አልከፈተችላቸውም። መብራቶቹን ከጠፉ በኋላ የገንዳው ሽፋን መከፈት ይጀምራል። ብሪም ከውጭ የዴቪድን ድምፅ ትሰማለች። እሱም እሷን ለማዳን ወደ ገንዳ ውስጥ ይገባል። ነገር ግን ብሪ ከተኛችበት ስትነቃ ያየችው ህልም መሆኑን እንረዳለን። ከዚያም እህቷን ስትመለከታት ጆና ራሷን በያዘችው ሹል ፕላስቲክ ልታጠፋ መሆኑን ትመለከታለች። ነገር ግን ብሪ ሁልጊዜ ከአጠገቧ እንደምትሆን ቃል ስትገባላት ሀሳቧን ትቀይራለች። ከዚያም እርስ በርስ ይቅርታ ይጠያየቁና ይተቃቀፋሉ። ይህ በእንዲህ እንዳለ ክላራ ቀለበቱን እየሞከረች እያለ የብሪ ስልክ ላይ ዴቪድ ወደ 911 ሊደውል መሆኑን መልእክት ይልካል። በዚህም ጊዜ ክላራ ይህንን ጉዳይ ለመጨረስ ወደ ገንዳው ትሄዳለች። እህትማማቾቹም ክላራን ይቅርታ ይጠይቋታል። በስተመጨረሻም ክላራ ኮዱን ለመሙላት ወደ መቆጣጠሪያው ክፍል ትሄዳለች። ነገር ግን ኮዱ አልሰራ ይላታል። እሷን በመደናገጥ ሄዳ ትነግራቸዋለች። እነሱም ወደ ፖሊስ እንድትደውል ሲነግሯት እሷ ግን ወደ እስር ቤት መግባት ስለማትፈልግ ፈቃደኛ አልሆነችም። ከዚያም የብሪን እቃዎች አስቀምጣ ከቦታው ትሄዳለች። ሰዓታትም ካለፈ በኋላ ጆና ሰውነቷ እንዲነቃቃ መዋኘት ትጀምራለች። ነገር ግን ብሪ በጣም ተዳክማለች። ጆናም እሷን ለማየት ስትሄድ ብሪ አባታቸው በጆና ላይ ምን እንዳደረገ ሁልጊዜ እንደምታስታውስና በጣም ስለተጸየፈችው አንድ ነገር ለማድረግ ወስና በዛ ምሽት በእሳት እንዳቃጠለችው ለጆና ትነግራታለች። ጆናም ወደ ውስጥ ጠልቃ ገብታ ብረቱን ለመንቀል ትታገላለች። ነገር ግን አልነቀል ሲላት አንድ ሀሳብ ይመጣላታል። አንድ ጨርቅ አምጥታ በብረቱ ላይ ታስረውና ጨርቁን መጎተት ትጀምራለች። በዚህም ጊዜ ብረቱ ይነቀልላታል። ከዛም ወደ ብሪ ስትመለስ ትንፋሽ አጥሯት ራሷን እንደሳተች ትመለከታለች። ጆናም ለብሪ ትንፋሽ ስትሰጣት ብሪ ራሷን ከሳተችበት ትነቃለች። ከዛም በኋላ ጆና የገንዳውን ሽፋን ለመስበር ብረቱን ትጠቀማለች። ነገር ግን የከፈተችው ቀዳዳ ትንሽ ስለነበር ቀዳዳውን ለማስፋት በእጇ መሰባበር ትጀምራለች። በዚህ ምክንያት እጇ ይጎዳል። በመቀጠልም ብሪ እንደገና ራሷን ስታ ስለነበር ከገንዳ ውስጥ ጎትታ ታወጣታለች። ከዚያም የብሪ መድኃኒት ለማግኘት ቦርሳውን ትፈትሻለች። ካገኘችም በኋላ መድኃኒቱን እግሯ ላይ ትወጋታለች። ብሪም ትንሽ ቆይታ ትነቃለች። በዚህም ጊዜ ክላራ ተመልሳ መጥታ ሽጉጥ ትደቅንባቸዋለች። ምክንያቱም ስለ እሷ ለፖሊስ እንዳይናገሩ በጣም ስለፈራች ነበር። ጆናም በዚህ ዓለም ውስጥ ብቸኛ ያለቻት ቤተሰብ ብሪ እንደሆነችና አንዳንድ ልብ የሚነኩ ቃላቶችን ስትናገር ክላራ ሽጉጧን ታወርዳለች። ከዛም ቀለበቱን ትመልሳለች። ጆናም በብሪ ስልክ ለፖሊስ ትደውላለች እና ክላራን ፖሊሶቹ ከመምጣታቸው በፊት እንድትሄድ ትነግራታለች። ከአፍታ ቆይታም በኋላ ብሪ በሆስፒታል ውስጥ ራሷን ከሳተችበት ትነቃለች። ጆናም ለብሪ ቀለበቷን ከሰጠቻት በኋላ ሲተቃቀፉ እያሳየን ፊልሙ እዚህ ጋር ያበቃል።